ያሰብኩት ከገባሽ ልክ ነኝ ማለት ነው። እመኚ፣ ገኒ ደግሞ በሱ ከመጣሽባት ትጣለሻለች። እኔ የምደብቀው ሆን ብዬ ነው። አንቺ ግን ብዙ ነገር ነው ማወቅ የምትፈልጊው። ተጠንቀቂ እሺ። ልጄን ተይ ማለት ይኸውልሽ ሮማን፣ በጣም ብዙ እየታገስኩሽ ነው። ሰማ፣ ይሄ እህቴ ቤት ነው። በጣም ደስ የማትይና አቃጣሪ ሴት ነሽ። እሺ ሰራተኛ መውደድና ማክበር ሌላ ነገር ነው። ልጇ አርግዛበት ሌላ ነገር ውስጥ ያለቅዱ ብከተውስ? ከተዋደዱ እኔ ምን አገባኝ? ምን? ይሄ ጭራሽ የማይሆን ነገር ነው፣ እንዳታስቢው። ቆይ እሷ ሴትዮ ከኛ ምንድነው የምትፈልገው? ምንድነው የምታስረዳኝ ነገር አለ ቢኒዬ? በቃ መኪና ግዢልኝ እንድልሽ ለምንድን ነው የነገረችኝ? እህቷ ሆነሽ እንዳስጨነቅሽ ለምንድን ነው የምነግርሽ? ቢኒያም አሞኛል። እባክሽ ስትጎራደጂ አይቼሻለሁ። እኔንማ ሻውሻ አሰሪኝም። እሺ ቆይ እኔ ምን አድርጌ ነው? ለምን እንደዚህ ክፉ እንደሆንሽ ግን ልትነግሪኝ ትችያለሽ? የኔ ልጅ አይደለ መች በቀላሉ ትታለላለህ? አክስቴ ምን ሆነሽ ነው? መኪና ገጭቶኝ ነው እባክሽ። እና አንቺ መኪና ገጭቶሽ ዝም አልሽው? ይኸውልሽ ቅዠትሽን ወደዛ አድርጊልኝ። ይሄን እድል ብትል ችግሩ እራት እንብላ ብላኝ አታውቅም እንጂ ከታናሽ ጋር መጠጥ አልጠጣም። ሲጀመር መጠጥና ጭፈራ ቤት ከታናሽ ጋር በጣም ነው የሚያስጠላው። እሺ ለብቻችን ቆንጆ እራት ጋብዘኝ። ይኸውልሽ የራቱን እሰጥሻለሁ። ከዚህ ሌላ ግን እንዳትጃጃይብኝ እሺ? እኔ አንቺን አንድ ነገር ካላደረኩ እኔን ሜላት ብለሽ እንዳትጠሪኝ እሺ? አልጠራሽም። ያለ ፍቃድ ቦርሴን እየበረበርሽ ነበር። አንቺ ሳትጠይቂኝ ክፍል ገብተሽ ስልኬን እየጎረጎርሽ አልነበር? እሺ በቃ ፎቶውን ስጪኝ። አልሰጥሽም። የሆነ ጊዜ ላይ እኔን ለመውጋት ብትሞክሪ ማየት ያለበት ሰው ይሄን ፎቶ ያየዋል። ሮማን እንግዲህ እድል ከዚህ ቤት ከመጣች ቀን ጀምሮ ጥርጣሬዋ ከፍ ብሏልና ኩሽና ሰተት ብላ ስትሄድ ቢኒና እድል ሊሰሳሙ ጫፍ ላይ ደርሰው አየቻቸው። እነሱም እሷን ሲያዩ በጣም ደንግጠው ብለው ተርበተበቱ። በመካከል እሷን የምትለው ነገር ሲጠፋት ላግዝሽ ፈልጌ ነው ምን ልርዳሽ እያለች ናት። በዚህ ጊዜ እድል አይ ምንም አያስፈልግም ሂጂ አንቺ ይዤ እመጣለሁ ብላ በዚህ ጊዜ ተለያዩ። ቢኒና እንግዲህ እድል በመጨረሻ ከቆዩ በኋላ እባክህን ቢኒ አንተ ለኔ ጥሩ ነህ፣ ግን እዚህ ቤት ለመቆየት ካሰብ የግድ ካንተ ጋር ሰላማዊ የሆነ ወንድማዊ ካልሆነ በስተቀር ሌላ ነገር መጀመር የለብንም። ትኩረታቸው በሙሉ በተለይ አክስትህና እህትህ እኔ ነጋና አንተ ጋር ላይ ነውና ይቅርብን እያለችው ነው። እሱ ምንም አላቅማማም። እኔ ያለሁልሽ እያለ ሊያበረታት ሞክሮ ነበረ፣ ግን በቃ እንደዚህ አይነት ነገር መፈጠር የለበትም ስላለችው እሺ ብሏት ወጥቷል። እንግዲህ ሮማን በኋላ ኖርማል ሲከነክራት የነበረ ነገር ነውና እድልን ጠብቃ አገኘቻትና አንቺ ልጅ ምንድነው እያደረግሽ ያለሽው ስትላት ቆይ ምንሽ ተነካ? እኔ እኮ ከሰው ካልደረሱብኝ የማልደርስ ከናቁኝ ግን እስከ ጥግ ድረስ ሂጄ ማስቀየም ሰው ነኝ ስትል እንከባበር አለች። መከባበሩ ጥሩ ነው ብላ እድል ስትቀበል ሳታስበው አመልጧት ከልጄ ግን ራቂ አለችና መልሳ ደግሞ ራሷ ደነገጠች። ልጄ ሮማን እንግዲህ ከእድል ጋር በዚህ መልኩ ተነጋግራ ካልተግባባች ሌላ አማራጭ መፈለግ አለባትና አሁን ቢኒያም ጋር ቁጭ ብለው እያወሩ ናቸው። ይኸውልህ ቢኒያም ካለ ቦታ ነው ያለው፣ እንዴት ከሰራተኛ ጋር ወርደህ ትርመጠመጣለህ ስትለው ይኸውልሽ አይመለከትሽም፣ በማይመለከትሽ ውስጥ አትቀባጥሪ፣ ሲጀመር እዚህ ቤት አንቺ ምን ታደርጊያለሽ ብሏት እርፍ። በዚህ ጊዜ ምን አገባህና ነው ደግሞ የእህቴ ቤት እኮ ነው አለች። የእህቴ ቤት ከሆነ አርፈሽ ቁጭ በያ፣ ከሷ ስርስር እያልሽ ምን እንደምትፈልጊ የማላውቅ መሰለሽ እንዴ? ሲጀመር ይኸውልሽ በእኔ ጉዳይ ላይ እኔ አክስቴ ስለሆንሽና ስለምትወጂ ብቻ እስካሁን አከበርኩሽ እንጂ እያንዳንዱ ሴራሽንና ክፋትሽን ጠንቅቄ ነው ማውቀው ብሏት አሳርፏትና እንኳን ነግሯት ቢኒ ትቷት ወጣ። ሮማን እየተቅመደመደች እንግዲህ መጨረሻ ማድረግ የምችለው ለእህቷ ለገነት መናገር ነውና ገነት እንደመጣች ይኸውልሽ ያ ቢኒያም እንግዲህ ካለ ቦታው ተቀንቷል፣ እንዴት ከሰራተኛ ጋር ፍቅር ይጀምራል? ሊሳሳሙ ሳሉ እኮ ነው የደረስኩኝ እያለች ብዙ አቃጠረች። ለጊዜው አያደርገውም ብትልም በመጨረሻ ይኸውልሽ አያደርገውም የሚለውን ተይውና ቢያደርገው እንግዲህ ያለ ቅዱ ወልዳበት ቢገባ ቢጨነቅ ጥሩ ነው ልጅሽ አይደለም እንዲህ እያለች ስታስተያያት እንግዲህ ከተዋደዱ ምን ማድረግ ይቻላል ብላ ትረፍ። በዚህ ጊዜ እንዴ ምን አላት አላለችም ሮማን። የሚኖረው እኮ ወንድ ነው፣ የሚጠበቀው ከሱ ስለሆነ እሷ ምን አላት ተብሎ አይጠየቅም። ስለዚህ በማይመለከተሽ ብዙ ትኩረትና ጊዜሽን ባትፈጅ ጥሩ ነው ብላ አሁንም ገነት አልተቀበለቻትም። እሺ ሮማን አሁን ወዴት ትሄድ? ገነት እንግዲህ እህቷ ሮማን በዚህ ልክ ተናዳና ደንፍጣባት ስለሄደች ቆይ ምን ሆና ነው እያለች ስታንሰላስል ቆይታ ነበርና በኋላ ቆይቶ ቢኒያም ሲመጣ ስትፈራ ስቸር ሮማን አክስትህ የሆነ ነገር ጠይቀው ብላኝ ነበረ፣ ቆይ ከእድል ጋር ያለ ግንኙነት ምንድነው ብላ ስትጠይቀው በጣም ደነፋ። እህትሽ ግን ምን አይነት ክፉ የሆነች ሴት ነች? ምንድነው እንደዚህ የምታደርገው እያለ ሲል አትናደድ አትበሳጭ፣ እህቴ እኮ ነች። ቆይ ምን ትሰራለች ሲጀመር ቤቷ አትሄድም ወይ እያለ ሲል እህቷ ቤት እኮ ነው፣ እሷ እንደፈለገች መሆን ትችላለች ብላ ስትለው እህትሽ ከሆነች የምትወደሽም የምታዝንልሽ ከሆነ አንቺን እንዳስቸግርሽ እንዲጨንቅሽ ለምንድነው ለኔ እኮ ተነግረኛለች፣ እንዲያድርጊ በላት እንዲያድርጊ በያት እያለች
ስለዚህ ለአንቺ የምታስብ ሰው አይደለችም፣ እሷ በጣም አስመሳይና ክፉ ነች ብሏት ትቷት ወጣ። እሷም እንዲናደድ ስላልፈለገች በቃ ተወው ቀለል አድርገው እያለችው ነው። አሁን ሮማን እንግዲህ ምንድነው ብታቀሳስርም ሰዎች ሊቀበሏት ስላልቻሉ ቆይች ግን ማነች እያለች ነው፣ ስለ እድል ማለት ነው። እድል በእውነት የገነት ልጅ ብሌን ከሆነች ጉዴ ፈላ እያለች ነው። እውነቷን እኮ ነው። የትማማች ልጆች ሊጋቡ ሊፋቀሩ ማለት ነው። ራውንስ የጨነቀ ነገር ነው። ሆኖም ግን ምንድነው ቢኒያም በዛ ልክ ስለተናገራት ገነትም ሐሳቧን ስላልተቀበለቻት ተናዳ ወደ ቤቷ ለመሄድ መንገድ ጀምራ ነበርና መሀል ላይ ስታስበው ከዚህ ቤት መራቅ የበለጠ እንደገና ሐሳብ ውስጥ መከተት ነውና መልሳ አንድ መላ ፈለገች። መኪና ገጨኝ የተቀበይኝ ብላ ለእህቷ ለገነት ደወለች። ገነትም እንግዲህ እውነት መስሏት ሄዳ ካለችበት ደግፋ ቤት መለሰቻት። ግቢ ስትመለስ ግን ቢኒያም አላመንም። ነገሩ ሁሉ ሸዋሸዋ እንደሆነ ገብቶታልና ዝም አላት። ምንም የተለየ ነገር አላሳያትም። እሷም መሞነሽ ነው ብሎ እንዲያዝንላትና እንዲሰፈሰፍላት ፈልጋ ነበር። እሱ ግን በእጅ አላላትም። ይህ በዚህ እንዳለ እድልም እንግዲህ እያጸዳች እያለ በአጋጣሚ በእሷ በኩል ስታልፍ ጠልፋ ጣለቻትና እግሯ ወለም አላትና በዚህን ጊዜ ወለም ሲላት ቢኒያም ደረሰና ታቅፎ ወደ ክፍሏ ወሰዳት። ሰራተኛ እኮ ነች፣ ለምንድን ነው በዚህ ልክ የምታዝንላትና የምትንሰፈሰፍላት? ደግሞ እኮ አልወደቀችም እያስመሰለች ነው ስትል ጠልፈሽ መጣልሽ ሳያንስ ምንድን ነው በዚህ ልክ ክፉ መሆን ሲላት ይኸውልህ እኔ አሞኛ እንዴት ነው ጠልፍ የምጥል ብላ ስትለው አይቼሻለሁኝ ምንም እንዳልሆንሽ ብሎት እንቅጩን ነገራት። ግን በዚህ ልክ ክፉ የሆንሽበት ምክንያት ምንድን ነው ብሎ ሲጠይቃት እሷም በቃ ድሮስ የኔ ልጅ አይደለህ እንዴት በቀላሉ ልታምን ትችላለህ እያለች ነው። አምናለች እንግዲህ ቢኒያም የእሷ ልጅ። ሌላው በዚህ ድራማ ላይ ምንድነው ትኩረት የሚስበው ነገር ሜላት እንግዲህ ቢኒን ታፈቅረዋለች እና እሱ ደግሞ እንደ እህቱ ነው የሚያት። ዛሬ አንድ ሊያስቀናው የሚችል ነገር እሷ ለማስቀናት የፈለገችው ነገር በሌላ መልኩ ከእሱ ጋር አብራ ለመውጣት ስለፈለገች እንጂ በእውንም ከጓደኛዋ ጋር ከተኖሯት ያላት አይመስልም። ግን አንድ ነገር አለች። እሱ ምንድነው ኖርማል ዛሬ ጓደኛዋ ልታስተዋውቅ ቀጠሮ ይዛለች። እኔም ደግሞ ዝም ብዬ ሄጄ ከምታወቅ የኔም ይሄው አለ ብዬ እንዳስተዋውቅ እባክህ ፍቀድልኝ አብረን እንሂድ ብላ ስትለው ሰደባ። አንቺ ወንድምሽን ወስደሽ ለማስተዋወቅ ፈለሽ? ይሄ ኃጢአትም ነው ነውርም ነው። ስለዚህ እንዳታስቢው አላት። እሺ የብቻችንን እንሂድ ስትለው ከአንቺ ጋር መቼም ቢሆን አብሬ አልሄድም ማለት። እድል ብትል እኮ ይሄኔ አታቅማማም ነበረ ስትለው አዎ ከእድልማ ብትለኝ መቼ አይኔን አሸው ነበር። አንቺ ግን እህቴ ነሽ። ለማንኛውም ምናልባት ራት ለመብላት ከፈለግሽ ብር ልሰጥሽ እችላለሁ። እኔ ግን እጄ ልጋብዝሽ እንደማልችል ቁርጡን ወቂው ብሎ ትቷት ወጣ። እንግዲህ ሜላት በዚህ ንዴት ውስጥ እያለች እልኋ የምትወጣበት እድል ላይ ነውና እድልን መጣ መጮህ ጀመረች። እንዲያድርጊ እያለች ነው። እሷም እንግዲህ እድል ቤት ውስጥ ላሉ ትዕዛዞች በሙሉ ለመስራት ዝግጁ ነኝ፣ ነገር ግን ሱቅ ሄዶ ዕቃ ገዝቶ ለመምጣት አሁን እግሬን እያመመኝ ስለሆነ ማድረግ አልችልም ስትላት አልታዘዝም እያልሽ ነው? አሳይሻለሁኝ እኔ ያንቺንን የሆነ ነገር ባላደርግሽ ሜላት አትበይኝ ብላ ስትላት አልልሽም ብላ የበለጠ ንዴቱን ጨመረች። እንግዲህ እድል ሜላትን በዚህ መልኩ ካስተናገደቻት በኋላ ወደ ክፍሏ ስትሄድ ሮማን ክፍሏ ገብታ ስልኳን እየጎረጎረች አገኘቻት። ስልኳን ስትጎረጉር እንግዲህ ቀጥታ ሄዳ አልተናነቀቻት። በቃችን ሴትዮ ማሸነፍ የምችለው እሷም ሊያስፈራት የሚችል የደበቀችው የሆነ ነገር ይኖራት ይሆናልና ስለ እሷ ጉዳይ ማጣራት አለብኝ ብላ መጣ። ቦርሳዋን ስትፈትሽ ጉድ አገኘ። ቢኒ ልጇ መሆኑን የሚገልጽ ፎቶ ስታገኝ እሱን ያዘችና ሂዳ ተደራደረችበት። የውልሽ እኔን ለማጥቃት ብታስቢ ማወቅ ያለበት ሰው ይህንን ፎቶ ያውቃል ብላ ስትላት ካጠገብሽ አልደርስም ብላ ቃል ገብታላት ወጣ ሄዳለች። እንግዲህ እድል ራሷን አስከብራለች ማለት ነው።